ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁልኝ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ ውዶቼ። ጨረቃዎቻችን እንግዲህ ዛሬ በፈራ ነው መንገድ ነው የመጡት። ምንም አዲስ ነገር የለውም። ሁሉም ኦዲየንስ ይሄን ነገር እንደሚመጣ አስቦት ነበረና ምንም እንዳትሸበሩ እንዳትጨነቁ። ብዙዎቻችሁ በጣም እያለቀሳችሁ እየተጨነቃችሁ ነው ያላችሁትና ተረጋጉ። መጀመሪያ ተረጋጉ። ከዛ በመቀጠል ጨረቃዎቻችን ደግሞ እኔ የምሬን ነው የምላችሁ፣ እስከ ዛሬ ድረስ የተሰደባችሁት የተረገጣችሁት ብሩኬ ወንድሜ፣ እስከ ዛሬ ድረስ የተሰደብከው የተረገጥከው በቂ ነበርና የዚችን እየተባለች ደረቅ የሆነች ልጅ ስም ለማጽዳት ብላችሁ ድጋሚ ሌላ ጥፋት ውስጥ መግባት አይጠበቅባችሁም ነበረ። በተለይ ደግሞ ኦዲየንስም እንደሰለቼ ታውቃላችሁ። ስለዚህ ይሄን ነገር መጨረስና መቋጨት ነበረባችሁ። ግን ደግሞ እናንተ ታውቃላችሁ እንግዲህ። ብቻ ግን ይሄ ነገር ያው ዛሬ በዚህ መንገድ የመጡት አንደኛ ነገር የእሷን ስም ለማጽዳትም ጭምር ብለው ነው። ምክንያቱም እስከ ዛሬ ድረስ ልጅቷን ኦዲየንስ በምን መልኩ እንደሚያየትና በጣም እንደሚጠላት ያውቃሉ፣ ይረዳሉ። ሶ ለነሱም አሁን እዚህ ጋር ምን አለ መሰላችሁ፣ አሁን ጀማ ሆኖ ነው አይደል የሚሰሩት። ይሄን ስራ ሲጀምሩ ለራሷም ቻናል ከፍታ መታ ነበረ። እዚህ ጋር አሁን ቻናል እየሰራች አይደለም፣ የራሷ ቻናል እየሰራች አይደለም፣ ተዘግቶባታል መሰለኝ ሲመስለኝና ኦዲየንስ በጣም እስከ ጥግ የተጠላችበት ነገር ነውና በዛም ውስጥ ሆኖ ግን ለነሱም ያው እያሰራቻቸው እንደሆነ ታውቃላችሁ አይደለ? ምክንያቱም እነሱ ኦሬዲ በቻናላቸው እየሰሩ ነው፣ ሀይሚዬና ብሩኬ ማለት ነው። ገባችሁ አይደለ? ስለዚህ የዚች ልጅ ደግሞ በተወሰነ መንገድ ስሟን ለማጥራት በዚህ መንገድ መምጣት አለባቸው። ያላቸው አማራጭ ይሄ ነው። አሁን እስከ ዛሬ ድረስ ተሰሪባ ኑራ አሁን ላይ ዲኤንኤው ተመርምሮ የሱ አይደለም ቢባል በቃ ይች ልጅ እንደ ውሸታምና እንደ እንትን ተቆጥራ በዚሁ ሊቀጥል ነው ብለው ሰው እንዲያምን በቃ ላይክ በዚህ መንገድ ነው መምጣት ያለባቸው። አሁን ራሳቸውን ችግር ውስጥ አስገብተው የእሷን ስም ለማጽዳት ነው በዚህ መንገድ የመጡት፣ በእርግጠኝነት ስነግራችሁ ማለት ነው። ምክንያቱም የኔ ስም ደግሞ ነገ ይጠራል ብለው ስላሰበ ማለት ነው ብሩኬ እና ብሩኬ ወንድሜ። ከዛ በተጨማሪ ደግሞ ምን አደረጉ? ከሀይሚ ጋር የተወሰነ ክፍተት እንዲፈጠር ምን አደረጉ? እዛው ቀረ ብሩኬ፣ እዛው ቀረና ከዛ ሀይሚዬ አሁን ሂዳ ምን አለችው? ለምን ቀረህ? ለምን አትመጣም ነበር ታዲያ? ለምን ተደበክ? ምናምን የሚለው ነገር መጣ። ገባችሁ አይደለ? ይሄን ጭቅጭቅ እንዲመጣ ስለተፈለገና ስራውን ለመቀጠል ስላሰቡ ነው በዚህ መንገድ የመጡት ማለት ነው ውዶቼ። ሌላ ምንም ምክንያት የለም። አሁን በቃ ብሩኬ ተረጋግቶ ወደ ራሱ ተመልሶ ምናምን ዲኤንኤው ድጋሚ መደረግ አለበት በስነ ስርዓት። ድጋሚ ከተደረገ በኋላ ያው የሱ አይደለም ይባላል፣ ነገሩ ይቋጫል ለመጨረሻ ጊዜ ማለት ነው። እንደዛ ነው የሚሆነው፣ መሆንም ያለበት እንደዛ ነው እንጂ በዚህ ነገር ደግሞ በጣም አሁን ለተወሰነ ጊዜ እየተጨቃጨቁ ድጋሚ አይደረግም ይደረጋል በማለት አሁንም የተወሰነ ሊሄዱ ይችላሉ። እንግዲህ መቻሉን ይስጠን፣ ትግስቱን ይስጠን። እስከ መጨረሻው ድረስ ታግሰን መጠበቅና ማየት ነው። ግን የኛ ጊዜ እንደሚመጣ ሁላችሁም እንዳትዘነጉ። የምሬ ነው። በእርግጠኝነት የምነግራችሁ ነገር ምንም ነገር የለም። ሁሉም ነገር ሰላም ነው። ገባችሁና ሀይሚዬና ብሩኬ ደግሞ ይለያያሉ ብላችሁ በፍጹም እንትን እንዳትሉ እንዳታስቡ። ዛሬ ሀይሚዬ ስሜታዊ ሆናለች ምናምን ያልጠበቀችው ነገር ስለሆነ ተበሳጭታለች ምናምን። ነገር ግን ደግሞ ኢንሻአላህ ወደ ራሷ ስትመለስና ስትረጋጋ ነገሮችን ቆም ብላ ታስባለች ብዬ አስባለሁ። ገባችሁ አይደለና ብሩኬ ወንድሜ ቀና በሌኔ ወንድም፣ ጥላት አንገቱን ድፍት ያደርገኔ። እንደዚህ ተከፍታችሁ ማየት አልፈልግም። ሀይሚዬ የኔ ቆንጆ ተረጋጊ። ቃል የእምነት ዕዳ ነው ይባላል። ቃል ነው ሀይሚዬና መጀመሪያ ያው ሁሉ ነገር ቢሆንም እንኳ ችግር የለውም ብለሽ ቃል ገብተሽለት እንደዚህ አይነት ነገር ውስጥ ሲገባ ሊሆንም ላይሆንም ይችላል ተብሎ ታምኖበት ነው የሚገባው አይደለ? በዛ መንገድ ነው አንቺም ወደዚህ ነገር የገባሽበት ማለት ነው። ስለዚህ አንዳንድ ጊዜ የሆነ ነገር ስናስብ በአእምሯችን ላይ አንድ ነገር ብቻ ስናስብ ነው የምንጎዳው። እሱ ምንድን ነው? አይሆንም ብለን ካሰብን ያ ነገር ቢሆን እንጎዳለን። ይሆናል ብለን ካሰብን ደግሞ ያ ነገር ካልሆነ እንጎዳለን። ስለዚህ አንድ ነገር ስናስብ በአንድ አቅጣጫ ብቻ ማሰብ የለብንም። ሊሆንም ላይሆንም ይችላል ብለን ማሰብ መቻል አለብን። አሁን ሀይሚዬ ወደዚህ ነገር ውስጥ ስትገባ ሊሆንም ላይሆንም ይችላል ብላ ተማምናበት ቢሆንም እቀበላለሁኝ እንቀበላለን ችግር የለውም፣ ባይሆንም ደግሞ አልሆነም ማለት ነው በጣም ደስ ይለኛል ምናምን ተባብለው ተመካክረው ቃል ተገባብተው ነው ከጎን የሆነችው እስካሁን ድረስ ማለት ነው። እና ከዛ በተጨማሪ ደግሞ በቅርብ ጊዜ ውስጥ ይሄን ዲኤንኤ ሲያደርጉ
እኛ ብዙ ነገር እንዳልናቸውና ከኦዲየንስም ተቀብለው ያልናቸውን ነገር ሰምተው ሀብ በነገጧቱ መጥቶ በትክክል ዲኤንኤው እንዳልተደረገና ነገሮች ሁሉ ይሄ ነገር አሳማኝ እንዳልሆነ ድጋሚ መደረግ እንዳለበት ተናግሮ እኛም ተናግረን ያለውን ነገር እነሱ ራሱ ጥርጣሬ ውስጥ ገብተው ዲኤንኤ ድጋሚ መደረግ አለበት እስከ ማለት ደረጃ ደርሰው ነበረ። ከዛ በኋላ ምን ተባባሉ? በቃ ውጤቱ ይምጣና የኔ ከሆነ ድጋሚ ይደረጋል፣ ድጋሚ አስደርጋታለሁ፣ የኔ ካልሆነ ደግሞ አልሆነም ይባላል ተብሎ በዚህ ወስነው ነው ዝም ያሉት። በትዕግስት ውጤቱን ሲጠብቁ የነበረው ዛሬ ላይ ውጤቱ ሲመጣ የሱ ነው ሲባል እንደዚህ መሆን አይጠበቅባችሁም። ሀይሚዬም ይሄ ነገር ሊሆን እንደሚችል ጠብቀሽዋል። ኦልሬዲ ምንም አዲስ ነገር የለውም። ብሩኬም ደግሞ ይሄ ነገር የኔ ነው ከተባለ ውጤቱ መጥቶ የሱ ነው ከተባለ ድጋሚ አስደርጋታለሁ እስካልክ ድረስ ምንም በዚህ ልክ መሸበርም መጨነቅም አስፈላጊ አይደለም። ምንም ቦታ አትስጣት፣ እየተጨነክ ምን እያልክ ቦታ አትስጣት። አይኖ ምናልባትም ከእሷ ጋር መከራከር መጨቃጨቅ ድጋሚ ደብሮ ሊሆን ይችላል። እዛ ነገር ውስጥ ደግሞ ድጋሚ ሌላ ነገር ውስጥ እሷ ጋር ልከራከር ነው ወይ እሷ ጋር ረጅም ጉዞ እንትልል ነው ወይ ብለክ ላስበህ ሊሆን ይችላል። ግን ደግሞ እሷ ጋር መጨቃጨቅ አያስፈልግም። ወደደችም ጠላችም በህግ ድጋሚ አላመንኩበትም ይሄን ነገር ድጋሚ እንዲደረግ እፈልጋለሁ ብለህ ያለውን ነገር ከእሷ ጋር አተካራ ሳይፈጠር በህግ መጨረስ ይቻላል ማለት ነው። አሁን አወራሻለሁ ምናምን እሷ ጸባይ የማይገዛት ልጅ እንደሆነች እያወቃችሁ የሆነ እንትን የምትሉት ነገር ነው፣ እሷን የምታባብሉት ነገር ነው። ያልገባኝ ነገር ለምን ታባብሏት አላችሁ? ምንም አይነት እኮ ጸባይ የሚገዛት ልጅ አይደለችም ሲጀመር። ዛሬ ላይ ደግሞ የልብ ተሰማት። በቃ ሁሉም ኦዲየንስ የሚያምናት ነው የመሰላት። እንደዚህም እየሆነች ያለችው ለዛ ነው። እና ለማንኛውም አሁን በስነ ስርዓት ተረጋግታችሁ ሀይሚዬም ተረጋግተሽ ወደ ራስሽ ተመልሰሽ በዚህ ሰዓት ከብሩኬ ጎን መሆን ያለብሽ አንቺና አንቺ ብቻ ነሽ። ብሩኬ ጓደኞቹም ካጠገቡ ሆኑ አልሆኑ ኬር አይሰጠውም። በዚህ ሰዓት ኬር ሊሰጠው የሚችለው የሚጨንቀውም ጭንቀቱን የሚጨምርበትም አንቺ ስትርቂው ብቻ ነው። ስለዚህ አንቺ ከጎኑ መሆን አለብሽ። በዚህ ሰዓት አንቺ ታስፈልጊዋለሽ። አሁን ላይ የእዩ ነገር ያስታውቃል። ከንግግሯ ካላት ሪያክት ካላት ነገር እስከ ዛሬ ድረስ ከመጡበት ካወራሯ ከሁሉም ነገር እና ደግሞ ሰሞኑን እያልን የነበረው ነገር ታስቀይረዋለች፣ ልጅቷ ታስቀይረዋለች፣ ዲኤንኤው በደንብ አልተደረገም፣ ጥሎ መውጣት የለበትም ምናምን እየተባለ ስለነበረ ያንን ሁሉ ታሳቢ አድርገሽ ይች ልጅ የሆነ ነገር ብታደርግ ነው። ስለዚህ ድጋሚ ዲኤንኤ ይደረጋል፣ አንተ ተረጋጋ ችግር የለውም ብለሽ አንቺ ነሽ እሱን ማረጋጋት ያለብሽ በዚህ ሰዓት ማለት ነው እንጂ አንቺም ስሜታዊ ከሆንሽ አንቺ ካጠገቡ ካልሆንሽ በዚህ ሰዓት በፍጹም የሚቋቋመው ነገር የለም። ይሄ ልጅ ማለት ለመረጋጋት ይከብደዋል። ገባችሁ አይደለ? አንድ ሰው በሚያስፈልጋችሁ ሰዓት ከጎናችሁ ሰው ከሌለ የዛኔ ነው የምትጎዱት እናንተ ማለት ነው። ገባችሁ አይደለና? በተለይ የራሴ የኔ የምትሉት ሰው ከጎናችሁ ሊሆን ይገባልና እኛ ደግሞ የምንፈልገው አሁን ላይ ተቃራኒ ቦታ እንደ በፊቱ እንድትቆሙ ሳይሆን አንድ ላይ ሆናችሁ እንድትቀጥሉ ነው የምንፈልገው። አንድ ሆናችሁ ይሄን ችግር እንድትወጡት ነው የምንፈልገው። እውነተኛ ፍቅር ፈተና ይበዛበታል ምናምን፣ እሱን ነገር ደግሞ እንዴት መወጣት እንዳለባችሁ እንድታሳዩን ነው እንጂ የምንፈልገው። አሁንም ድጋሜ እናንተ ተቃራኒ ቦታ ላይ ሆናችሁ እንዴት ነው ነገሮች ሊፈቱ የሚችሉት? ጭቅጭቁ ቀጥሎ፣ ኦዲየንስም መጨነቁ ቀጥሎ ምናምን በጣም ሌላ ታሪክ ውስጥ እንድትገቡ ነው የምትፈልጉት ወይስ ምንድን ነው? ስለዚህ ብሩኬም ተረጋጋ ወንድሜ፣ ተረጋግተህ እቺ እዩ የተባለችውን ልጅ ምንም ማባበልም ምንም ማለትም ሌላ ማውራትም አያስፈልግም። ድጋሜ ማስደረግ እፈልጋለሁ። አሁንም ቢሆን አላመንኩበትም። የዛኔ ትቼሽ መውጣት አልነበረብኝም። ልክ ነበሩ ኦዲየንሶችን ጓደኞችን በዙሪያ ያሉት በሙሉ ልክ ነበሩ። ስለዚህ አሁን ሁላችንም ባለንበት በትክክል ዲኤንኤው መደረግ አለበት። ከዛ በኋላ ችግር የለውም ብለህ ተረጋግተህ መናገር መቻል አለብህ። ከዛ ውጭ ግን ሀይሚዬም ደግሞ በዚህ ሰዓት ከጎን ሆነሽ አንድ ላይ መጋፈጥ መቻል አለባችሁ ማለት ነው እንጂ ይሄ ተቃራኒ ላይ ሆናችሁ ምናምን አንደኛ ለእኛም ትምህርት የሚሰጠው ነገር የለም። በቃ አንድ ሴት ልጅ ለባሏ በዚህ በችግሩ ሰዓት ከጎኑ ካልሆነች እንዴት ነው የሚሆነው? ጭንቀቱ እየባሰና ነገሮች እየተደራረቡበት እንደሚሄድ ነው የሚያሳየው። ግን ደግሞ ያንን ማየት አንፈልግም። እኛ ማየት የምንፈልገው አንድ ሆናችሁ አንድ ሴት ልጅ ለወንድ ልጅ ካጠገቡ ስትሆን ምን ያክል ብርታትና ጥንካሬ እንደምትሰጠው ማየት ነው የምንፈልገው። የኛ ጀግና ቅመምዬ አሁንም ቢሆን አይኖ ልጅቷ በጣም ስሜታዊ ታደርጋለች፣ በጣም ደም ነው የምታፈላው ምናምን፣ ግን ደግሞ እንደምን ብለሽ ከጎኑ ለመሆን ሞክሪ ሀይሚዬ፣ የኔ ቆንጆ።
ሁለታችሁም መረጋጋት መቻል አለባችሁ። ጓደኞቹ ደግሞ እቺ ልጅ ማንቁርቷን ለምን ለሐሰን አሰጡትም? በእናታችሁ ለሐሰን እኮ ሰውት ሐሰን እኔ ደስ ብሎኛል የምር በቃ የሆነ ቢፈነክታት ወይም ንቅ ቢያደርጋት ሁሉ እኔ ደስተኛ ነበርኩኝና እነዚህኞቹ ያዝ አድርገው እንደማስወጣት ዝም ብለው አንቺ ለምን አትሄጂም ምናምን እያሉ ዝም ብለው እዛ ቆመው ምናምን ምን ትሰራላችሁ ታዲያ? የወንድማት እዛ ተሰብስባችሁ ግን ደግሞ ልጅቷን አንድ ሰው ማንቁርቷን ይዞ የሚያስወጣና በሩን የሚቆልፍ ሰው የለም። ለምን ይመስላችኋል ዝም ያሏት? የተዋት እኮ በቃ የሆነ እንትን ስላለች ነው። ገባችሁ? ለስራው ጥሩ ነው ምናምን ብለው ስለሚያስቡ ነው። ገባችሁ? የስራው ሂደት ነው በቃ። እና ምንም ነገር አትጨነቁ፣ አታስቡ። ትናንትና የጀመራችሁ ልጆች ዛሬ ላይ ብሩኬን እንሳደባለን እንራገጣለን ብላችሁ ካሰባችሁ ይህን አንድ የሆነውን የጨረቃ ፋሚሊ ለመበጥበጥ እስከሆነ ድረስ እኛ ዝም አንላችሁም። የምሬን ነው። እና ስነ ስርዓታችሁን ይዛችሁ ስራና ስራ ነው አርፋችሁ ተቀምጣችሁ መጨረሻውን እዩ። እሱም ልረጋጋ ነው ያለው። ተረጋግቶ ነገሮችን በስነ ስርዓት ይፈታሉ ኢንሻአላህ። ነገ ሌላ ቀን ነው። ምንም ነገር አታስቡ፣ አትጨነቁ። ምንም ነገር የለም። አሁንም ስሙን ለማጥፋት አሁንም ለመሳደብ አሁንም ለመራገጥ ከሆነ እመኑኝ አሁንም እንዳለፈው ነገ የምታፍሩበትን ነገር ባታደርጉ መልካም ነው። ታፍራላችሁ። እንደዚህ አይነት ነገር ካደረጋችሁ የምታፍሩት ነገር እናንተ ናችሁ። ስለዚህ አርፋችሁ ተቀመጡ። ወንጀላችሁን አታብዙ። እነሱ እንደሆነ ብሩኬም ሀይሚዬም ንጹህ ልጆች ናቸው። ስራ ነው እየሰሩ ያሉት። በስነ ስርዓት ዝም ብላችሁ ተከተሏቸው። አለቀ። እውነተኛ ወዳጅ ከሆናችሁ ሀይሚዬን የምትወዷት ከሆነ ብሩኬን አክብሩላት። ብሩኬን የምትወዱ ከሆነ ሀይሚዬን አክብሩ። በቃ እንደዚህ በዚህ መንገድ ቀጥሉ። አለቀ። ሌላ ንትርክ ጭቅጭቅ ምናምን አያስፈልግም። አሁን እርግጠኛ ነኝ ብዙ ሰው የሚሳደብ ይኖራል። ግን ደግሞ አስረግጬ የምነግራችሁ ነገር ብሩክ አለማየሁ ንጹህና ንጹህ ልጅ ነው። እውነት ደግሞ ተደብቃ አትቀርም። ኢንሻአላህ አንድ ቀን ትወጣና ሁሉም ሰላም ይሆናል። ሁሉም ነገር ይፈታል። እሱም ደግሞ ስሙን ያጸዳል ኢንሻአላህ ማለት ነው። እና እውነት ተደብቃ አትቀርም። ያላደረገውን ባልዋለበት ምንም እንትን ባል ግን ይሄ ሁሉ ስራ የነሱ ነው ማለት በዚህ መንገድ መምጣት አልነበረባቸውም። ዝም ብለው የሰውን ስም እናጸዳለን ሲሉ እነሱ ሌላ ችግር ውስጥ እየገቡ ነው ያሉት። ምንም እንኳን ስራ እየሰሩ ቢሆንም ሌላ ነገር ውስጥ እንትን እያሉ ነው። ስለዚህ ስማቸው ከምንም በላይ ደግሞ ክብር ይበልጣል። ስለዚህ ያለውን ነገር ብሩኬ ድጋሚ አስመርምረህ ስምህን አስመረምርኩ ተብሎ ስምህ መጽዳት አለበት። እንዴ ያለፈው አይበቃም እንዴ? ያለፈው መሰዳደብ፣ ያለፈው መንቋሸሽ፣ ያለፈው እስከ ቤተሰብ ድረስ አይበቃም? የምር ይበቃል። ስለዚህ በቃ ይሄን ነገር ስምህን አጽድተህ ቋጩ ብላችሁ መልእክት አስተላልፉላቸው። በጣም ነው ያዘንኩት። ምክንያቱም ያዘንኩት ምንድነው እኔ ሌላ አይደለም። ለምን ክብር እኮ ይበልጣል ከሁሉም አይደለ እንዴ? በቃ የሰውን ስም ለማጽዳት ስትሉ እዚህ ችግር ውስጥ ድጋሚ መግባት የለባችሁም። ማጠናቀቅ ነበረባችሁ። ለሷ የሚሰጠውን ነገር ሰጣችሁ የራሷን ህይወት ትኑር። ከዛ የእናንተ ደግሞ የራሳችሁን ነገር ትሰራላችሁ። ለምን በዚህ ልክ ሲጀመር አመጣጣችሁ ራሱ ይሄን ነገር ስታስቡት ሀ ተብሎ ሲጀመር ነው ነገሩ እንትን ያለው። ግን ደግሞ በቃ እንግዲህ ራሳችሁ ያውቃሉ። የምነግራችሁ ነገር ግን ምንም ነገር የለም። ብሩኬም ንጹህ ልጅ ነው። ቅመምዬም ደግሞ ተረጋጋለች ኢንሻአላህ። ሁሉም ነገር ሰላም ይሆናል። ይሄም ነገር ደግሞ መጽዳቱ እንደማይቀር 100% ነው አስረግጬ የምነግራችሁ። ተረጋጉ። ምንም ነገር አትጨነቁ፣ አታስቡ። ሁሉም ነገር ይፈታል።